I just want to come home. Run that Friday morning. Today's Sunday. ይህ የምትሰሙት ድምጽ የፓላሌን የመጨረሻ የሚመስል የመሰናበቻ መልእክት ነው። ሰውነቷ በከፍተኛ ቅዝቃዜ ውስጥ ነው። አእምሮዋ ተስፋ እየቆረጠ ነበር። ዛሬ ሰዎች በሞት አፋፍ ላይ ሆነው የሰውነት አካላቸው መክሸፍ ሲጀምር የተቀረጹ አስደንጋጭ መልእክቶችን እናያለን። ይህ እንደ ኢሮፒያን አቆጣጠር በ2012 የተቀረጸ የፓላሌን ቪዲዮ ነው። ፓላ ለእናቷና ለሁለት ወንድ ልጆቿ የመጨረሻ ያለችውን መልእክት እየቀረጸች ነው። ያለችበት ሁኔታ እጅግ አስከፊ ነበር። በበረዶ በተሸፈነ ጫካ ውስጥ መኪና ውስጥ ተቀርቅራ ሕይወቷን ለማትረፍ እየታገለች ነበር። ነገሩ የጀመረው እንደማንኛውም መደበኛ ቀን ነበር። ፓላና የፍቅር ጓደኛዋ ሮድሪክ ክሊፍተን በካሊፎርኒያ ከሚገኘው ቤታቸው ወደ ኔቫዳ ለጉብኝት እየሄዱ ነበር። ጉዞው ረጅም ስለነበር ሮድሪክ በርንሳይድ ሌክ በተባለ አቋራጭ መንገድ ለመሄድ ወሰነ። ይሄ ውሳኔ ግን የህይወታቸው ትልቁ ስህተት ሆነ። መንገዱ በክረምት የተዘጋና በበረዶ የተሞላ ነበር። ማስጠንቀቂያውን ችላ ብለው ሲገቡ የያዙት ጂፕ መኪና በበረዶ ውስጥ ተቀርቅሮ ቀረ። መኪናውን ለመውጣት ያደረጉት ሙከራ ሁሉ ከሸፈ። አካባቢው ምንም አይነት የስልክ ኔትወርክ አይሰራም ነበር። የያዙት ምግብ ጥቂት ቲማቲም ብቻ ነበር። ከቀናት በኋላ ሮድሪክ እርዳታ ለመፈለግ በእግሩ ወጣ። ነገር ግን ተመልሶ አልመጣም። ፓላ ብቻዋን ቀረች። በረዶው እየጨመረ ቅዝቃዜውም አጥንት እየሰበረ መጣ። በዚህ ሰዓት ነው ፓላ ካሜራውን አውጥታ ይህንን ልብ የሚሰብር መልእክት የቀረጸችው። It's now Sunday morning and the snow has not let up. It's about 6.5 feet deep, I think. I'm held up here in the Jeep. I'm eating a green tomato a day. I'm eating as much snow as I can remember to and trying to stay warm. I just want to come home. Run that Friday morning. Today's Sunday. Run that Friday morning to go get help and didn't come back. I don't know what happened to him. I don't know if he got hypothermia and frostbite or some critter got him. But I can't walk out in this because I don't have the clothing. I just want to see my babies and my mom. I'm so sorry that this happened. ፓላ ይህን ቪዲዮ ስትቀርጽ የመጨረሻዋ መስሏት ነበር። ነገር ግን እንደ እድል ሆኖ ወንድሟ የሄዱበትን አካባቢ ስለሚያውቅ ፍለጋ ወጣ። ከ6 ቀናት በኋላ ፓላን አገኛት። በሚያሳዝን ሁኔታ ግን የፍቅር ጓደኛዋ ሮድሪክ ከጥቂት ኪሎ ሜትሮች ርቀት ላይ በቅዝቃዜ ምክንያት ሕይወቱ አልፎ ተገኝቷል። ኬቨን እና ጓደኛው ፊሊፕ በሞተር ሳይክል እየተዝናኑ ነበር። የሚሄዱበት መንገድ ድራገን ወይም ዘንዶው ተብሎ የሚጠራ ሲሆን እጅግ ጠመዝማዛና አደገኛ መንገድ ነው። በጉዞ ላይ እያሉ ፊሊፕ ፍጥነት መቆጣጠር አቅቶት ድንገት ፍሬን ሲይዝ ከኋላው የነበረው ኬቨን መቆጣጠር አቅቶት ተጋጩ። ሁለቱም ከሞተር ሳይክላቸው ጋር ከመንገዱ ወጥተው ወደ 100 ጫማ ወይም 30 ሜትር ገደል ውስጥ ገቡ። ፊሊፕ በቦታው ላይ ሕይወቱ አለፈ። ኬቨን ግን በሕይወት ተረፈ። ነገር ግን የተሰበሩ አጥንቶችና የተጎዱ የውስጥ አካላት ስለነበሩ መንቀሳቀስ አልቻለም። ከገደሉ በታች ሆኖ ከላይ በመንገዱ ላይ ሌሎች ሞተር ሳይክሎችና መኪኖች ሲያልፉ ይሰማል። ሊጮህ ይሞክራል፣ ነገር ግን ማንም አይሰማውም። ድምፁ ከገደሉ አይወጣም። ኬቨን ለ27 ሰዓታት በዛ ገደል ውስጥ ብቻውን ተኝቶ ነበር። ማንም እንደማያገኘው ሲያውቅ ስልኩን አውጥቶ የመሰናበቻ ቪዲዮ ቀረጸ። Hey everybody.
That's all I can really say. About 10:30 this morning. Been laying here ever since. Mom, Dad, love you. Courtney, love you. Kurt and Marnie, Karen, Matt, love you guys. Take care. ኬቨን ቀስ በቀስ እየደከመ ሰውነቱ እየቀዘቀዘና ተስፋ እየቆረጠ መጣ። ሌሊቱ ሲጨልም አውሬዎች እንዳይመጡበት በመፍራት እዛው በስቃይ አደረ። እንደ ድል ሆኖ በሚቀጥለው ቀን ጠዋት አንድ ጥንዶች እዛ አካባቢ ቆመው ሲመለከቱ የኬቨንን የለበጣ ድምጽ ሰሙ። ወዲያውኑ እርዳታ ጠርተው በሄሊኮፕተር ተረፈ። ኬቨን 12 የጎድን አጥንቶች፣ ሳምባውና አከርካሪው ላይ ጉዳት ደርሶበት ነበር። እንደ ኤሮፓያን አቆጣጠር በ2010 ዓመተ ምህረት የ67 ዓመቱ ሮበርት ሪንጎ በካሊፎርኒያ በረሃ በሚገኘው ጆሹዋ ትሪ ፓርክ ውስጥ ነበር። ሮበርት ልምድ ያለው ተጓዥ ቢሆንም በዚያ ቀን ግን ያልጠበቀው አደጋ ገጠመው። አንድን አለት ለመመልከት መኪናውን አቅሞ በእግሩ ሲሄድ ድንገት ተንሸራቶ ወደቀ። ጉዳቱ ቀላል አልነበረም። የግራ እግሩ ጭን ላይ ያለው አጥንት ተሰበረ። አስቡት፣ በ46 ዲግሪ ሴንቲግሬድ የበረሃ ሙቀት የተሰበረ እግር ይዞን መንቀሳቀስ። ሮበርት የያዘው ውሃ 2 ሊትር ብቻ ነበር። ስልኩም ኔትወርክ አይሰራም። ሙቀቱ እያቃጠለው ውሃው እያለቀበት መጣ። ሕይወቱን ለማትረፍ የተሰበረ እግሩን እየጎተተ በጀርባው ለመሄድ ሞከረ፣ ግን ብዙ መራመድ አልቻለም። 2 ቀናት በዛ በረሃ ውስጥ ብቻውን አሳለፈ። በሁለተኛው ቀን ውሃው ሲያልቅና ጉሮሮው ሲደርቅ የመጨረሻ የመሰናበቻ ቪዲዮ ለመቅረጽ ወሰነ። It's the first time in my life I've ever experienced no saliva. Landed right on my left hip. I can't move it for the pain. I don't know if I'm going to be able to get up, but I'm sure they'll be out looking for me tonight. ሮበርት በህይወት እንዲተርፍ ያደረገው አንድ ብልሃት ነበር። ወደ ፓርኩ ከመግባቱ በፊት ለልጁ ያለበትን ቦታ አጋርቶት ነበር። ልጁ አባቱ እንደጠፋ ሲያውቅ ለፖሊስ አመለከተ። ከ40 ሰዓታት ስቃይ በኋላ የነፍስ አድን ሄሊኮፕተር ሮበርትን አገኘው። ምንም እንኳን በከባድ ውሃ ጥማትና ጉዳት ቢሰቃይም በህይወት መትረፍ ችሏል። የመጨረሻው ታሪክ የተከሰተው በአየር ላይ ነው። በ2018 ከኒውዮርክ ወደ ዳላስ ይበር የነበረው የሳውዝ ዌስት አውሮፕላን በድንገት የግራ ሞተሩ ፈነዳ። ፍንዳታው የአውሮፕላኑን መስኮት ሰባበረው። በዚህ ጊዜ የተፈጠረው የአየር ግፊት ልዩነት ወይም ዲኮምፕሬሽን በመስኮቱ አጠገብ የነበረችውን ጄኒፈር ሊዮርዳን የተባለች ተሳፋሪ ወደ ውጭ ሳባት። ግማሽ አካሏ ከአውሮፕላኑ ውጭ ሆኖ ለደቂቃዎች ቆየች። ሌሎች ተሳፋሪዎች እሷን ለመሳብ ከፍተኛ ጥረት አድርገው አስገቧት። ነገር ግን በደረሰባት ጉዳት ሕይወቷ አለፈ። በዚህ መሃል ማርቲ ማርቲኔዝ የተባለ ተሳፋሪ ሞቱን ጠብቆ ነበር። አውሮፕላኑ እየተንገዳገደና ኦክሲጅን ማስኮች ወርደው ነበር። ማርቲ በዚህ የመጨረሻ ደቂቃ አንድ ነገር ብቻ አሰበ። ለቤተሰቦቼና ለነፍሰ ጡር ሚስቴ እንደምወዳቸው መንገር አለብኝ። ማርቲ ክሬዲት ካርዱን አውጥቶ የአውሮፕላኑን ዋይፋይ ገዛ። ከዚህም ፌስቡክ ላይ በቀጥታ ወይም ፌስቡክ ላይቭ ገብቶ ሁኔታውን ማስተላለፍ ጀመረ። አውሮፕላኑ እንደሚከሰከስ እርግጠኛ ነበር። ማርቲ ይሄንን ቪዲዮ ሲቀርጽ የነበረው ፍርሃት ፊቱ ላይ ይታይ ነበር። እንደ ድል ሆኖ ፓይለቶቹ በተአምራዊ ሁኔታ
አውሮፕላኑን በሰላም አሳረፉት። ማርቲና ሌሎች ተሳፋሪዎች ከሞት ተረፉ። ማርቲ በኋላ ሲናገር በዛ ሰዓት ዋይፋይ የገዛሁት ራሴን ለማዳን ሳይሆን ለመጨረሻ ጊዜ ለምወዳቸው ሰዎች መልእክት ለማስተላለፍ ነበር ብሏል። እነዚህ ታሪኮች የሚያሳዩን የሰው ልጅ የመኖር ፍላጎት ምን ያህል ጠንካራ እንደሆነ ነው። አንዳንዶች በመልካም ዝግጅት፣ አንዳንዶች በእድል ተርፈዋል። ለሞቱት ነፍስ ይማር እያለን ለተረፉት ደግሞ እንኳን በሰላም ወደ ቤተሰቦቻችሁ ተመለሱ እንላለን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ አስደሳችና አስተማሪ ቪዲዮ እስክንገናኝ ሰላም።